በ1967 መስከረም 2 ቀን የአፄ ኃይለ ሥላሴ ስርዓት ሲያከትም በቡድን በደርግ አባልነት ወደ ስልጣን ከወጡ መለዮ ለባሾች አንዱ ነበሩ ብርጋዴር ጀነራል ኃይሌ መለስ። ወራሪውን የሶማሊያ ኃይል በመመከትና በማሳደድ የኢትዮጵያ ሰራዊት በተጫወተው ሚና ውስጥም የጎላ ተሳትፎ ነበራቸው። በደርግ መንግስት ውስጥ በተለያየ ኃላፊነት ቦታዎች ካገለገሉ በኋላ የህወሓት ኢህአዴግ ኃይል ወደ ጎጃም ሲሻገር ጀነራል ኃይሌ በተራቸው ለአመፅ በረሃ ወረዱ። የደርግ መንግስት ሙሉ በሙሉ ከተደመሰሰም በኋላ እርሳቸው በትጥቅ ትግል ቀጠሉ። በኋላም ሱዳን ውስጥ ታሰሩ። ከዚያም ወደ ትንሽቱ ደሴት ኒውዚላንድ ተሰደዱ። ከሀገራቸው ኢትዮጵያ ከ15000 ኪሎ ሜትር በላይ ርቀው ከ20 ዓመታት በላይ በስደት ያሳለፉት ጀነራል ኃይሌ መለስ ወደ ሀገራቸው ተመልሰው ባደረባቸው ግንቦት 3 ቀን 2013 ህይወታቸው አለፈ። ግንቦት 8 ቀን 2013 ዓ.ም በትውልድ ሀገራቸው ደብረ ታቦር ደብረ ልዑላን መድኃኔዓለም ቤተክርስቲያን ቀብራቸው ተፈጸመ። የዛሬ 11 ዓመት በሰኔ ወር 2007 ዓ.ም ብርጋዴር ጀነራል ኃይሌ መለስ ከኢሳት ቴሌቪዥን ጋር ያደረጉትን ቃለ ምልልስ በኢሳት ቴሌቪዥን ትብብር በሉዓላዊ ሚዲያ ላይ አቀርበነዋል። ጀነራል ኃይሌ መለስ በጣም አመሰግናለሁ። እንግዲህ ቀደም ሲል እንዳስተዋወቅኩት በቀድሞ ሰራዊት ውስጥ በተለያዩ የከፍተኛ ኃላፊነት ቦታ ላይ አገልግለዋል። እስቲ በዝርዝር ወደ ዝርዝር ጉዳይ ከመግባታችን በፊት ጀነራል ኃይሌ መለስ እስቲ ራሱን አስተዋውቁን፣ ትውልድ እድገቶ። ወንድሜ አቶ ሲሳይ በቅድሚያ ለእንደዚህ ያለው ፕሮግራም ስላበቃኝ ከልብ አመሰግናለሁ። የጊዜው ፕሮግራማችሁን እከታተላለሁ። የምታደርጉትን ጥረት ሁሉ አውቃለሁ። ያለኛ አድናቆት ያለኛ አክብሮት ከፍተኛ ነው። እኔ የተወለድኩት ጎንደር ክፍለ ሀገር ደብረ ታቦር አውራጃ ነው። ከሕፃንነቴ ጀምሮ ወላጆች እንክብካቤ ያደግኩ ስለሆነ የማህበራዊ ኑሮ ስርዓትን የተማርኩት የሀገርና ወገን ፍቅር እንዲያድርብኝ ያደረጉት በተለይም የአርበኞች ተጋድሎን ታሪክ እንድማር ያደረጉት ቤተሰቦቼ ናቸው። በተለይም አባቴ ናቸው። አባቴ በአካባቢው ከሚታወቁት አርበኞች አንዱ በመሆናቸው አዘውትረው አደባባይ ነበር የሚኖሩ። እሳቸውን በመከተል እየወጣሁ እኔም ብዙ የሀገር ጉዳዮችን የህዝብን ተሳትፎዎች እንድማር አድርጎኛል። ታሪኩ ረጅም ነው። ያን ሁሉ ለመዳሰስ በጣም ይከብዳል። እሳቸው ካረፉ በኋላም የቤተሰብ ኃላፊ ሆኜ ብዙ ዓመታት ቤተሰቦቼን ረድቻለሁ። ከዚያም አባቴን አደራ ለመወጣት ስል በውትድርና ሙያ በብሔራዊ ጦር ተቀጥሬ አገልግያለሁ። እዚያም ሆለታ ጦር ትምህርት ቤት የመግባት እድል አጋጥሞኝ በምክትል መቶ አለቅነት ተመርቄ ያው ደረጃ በደረጃ አገልግሎት እየታየ አሁን ለደረስኩበት በቅቻለሁ። በሙያም መስክ በብዙ ቦታ ተሰልፌ እናት ሀገሬን አገልግያለሁ። በሲቪል ማስተዳደር
ከአውራጃ እስከ ክፍለ ሀገር ድረስ አገልግያለሁ። በተለያዩ ክፍለ ሀገር በባህር ዳር፣ በጎንደር፣ በሸዋ፣ በትግራይ ሰርቻለሁ። ባጭሩ ይሄን ይመስላል። ግልጽ ያልሆነ ካለ ለማብራራት ዝግጁ ነኝ። አመሰግናለሁ ጀነራል ኃይሌ መለስ። እንግዲህ እስከ ሰራዊቱ ውስጥ እስከ መቀጠር ያለውንና ከዛም በኋላ በአውራጃም በወረዳም በእንደዚህ ኃላፊነት ላይ ማገልገሉን ነው የገለጹልን። በሰራዊቱ ቤት ውስጥ የት ነው ያገለገሉት? ማዕረጎስ እንዴት ነበር? በሰራዊቱ መጀመሪያ ያው ቀደም ሲል እንደገለጽኩልህ እናት ክፍሌ ብሔራዊ ጦር ነው። ብሔራዊ ጦር የሙያ መሰረት የእድገት መሰላልና ከአባቶች የወረስነውን የተጋድሎ ታሪክ የማስከብርበት መሳሪያ ስለሆነ በጣም እኮራበታለሁ። ያ ኮታ ጦር ትምህርት ቤት እንደተመረቅን ከጓደኞች ጋራ ብሔራዊ ጦር ማሰልጠኛ ትምህርት ቤት ነበር። ከየክፍለ ሀገሩ የሚመጡትን በነገራችን ላይ 12 ሻለቃ ብሔራዊ ጦር ነበር በየክፍለ ሀገሩ። እሱን ካስፈለገ እድሉን ከሰጠኝ ለማብራራት እሞክራለሁ። እነዚያም በማሰልጠን ላይ የትምህርት አስተማሪ መኮንን ሆኜ ሰራ ነበር ከሌሎች ጋራ። ከዚያ በፊት ያገለገልኩት ብሔራዊ ጦር ብቻ ነው። ወደ ደርግ እንዴት ከሄዳችሁ? አብዮቱ ሲፈነዳ እርሶ የት ነበሩ? አብዮቱ ሲፈነዳ እኔ አዲስ አበባ ነበርኩ። የት ክፍል ውስጥ? ከአራተኛ ሻለቃ ብሔራዊ ጦር ወደ ሁለተኛ ሻለቃ ብሔራዊ ጦር ደብረ ብርሃን ተዛውሬ ስለነበረ አዲስ አበባ የመግባት እድል አገኘው። አዲስ አበባ እንደገባው አብዮቱ ፈነዳ፣ ተቀጣጠለ ማለት ነው። ስለዚህ ጠቅላይ መምሪያውና በዙሪያው ያሉት የብሔራዊ ጦር አባሎች ወክለው ውክልና እንዲልኩ አራተኛ ክፍለ ጦር በማቋቋም ላይ ያለው ኮሚቴ በቴሌግራም ስለገለጸ ከአንድ ባለዕዳ ማዕረግ ጋር ጌታቸው ተቀባይ ይባላል፣ አሁን አርፏል። ከሱ ጋር ተመርጠን ከደርግ ኮሚቴ ተቀላቀል። ከዚያ በኋላ ያው በደርግ አባልነቴ በተለያዩ ክፍላተ ሀገራት እየተላኩ ሰራ ነበር። በሰራዊቱ አባልነቴ ደግሞ ምስራቅ ጦር ግንባር ዘምቼ የብርጌድ አዛዥ በመሆን ተዋግቻለሁ፣ አዋግቻለሁ። ስለሱም አስፈላጊ ከሆነ ጀነራል የደርግ አባል ነበሩና እንዴት ተመርጠው እንደገቡም ገለጹ። እስቲ ደርግ ከተሰባሰባችሁ በኋላ ያለውን ነገር እስቲ እንደው በተወሰነ ደረጃ እንደው አስረዱን። የአይን ምስክር ስለሆኑ የሂደቱ ተዋናይ ስለሆኑ እንዴት ነበር ደርጎች አሰራሩ? የኢትዮጵያን የፖለቲካ አቅጣጫ ለመቀየስ የሄዳችሁበት መንገድ እንዴት ነበር? ታሪኩ ረጅም ነው። እንዲህ በቀላሉ ጨልፎም ለማቅረብ ይከብዳል። ግን በሶስት ደረጃ ከፍዬ ባጭሩ ለማመልከት እሞክራለሁ። መጀመሪያውኑ ኮሚቴው ሲቋቋም ከየናት ክፍሉ የኮሚቴው አባሎች የሰራዊቱ አባሎች ኳሱን ከፈጠሩት ከነ ኮሎኔል አጥናፉ አባተ በተላከው ቴሌግራም መሰረት እዚያ ላይ መስፈርቶች አሉ። በዚያ መሰረት እና ክፍሎች ተወካዮቻቸውን ይልኩ ነበር። እዚያ ላይ ተሰባስበን አመራር መስርተን ትግሉን የቀጠልነው በዚሁ አራተኛ ክፍለ ጦር ውስጥ ነው። ስለዚህ በመጀመሪያው ምዕራፍ በሶስት ከፍዬ ለማሳየት እሞክራለሁ ብያለሁ። በመጀመሪያው ምዕራፍ
አባላቱ በሙሉ የመጡት ዲሞክራሲያዊ በሆነ መንገድ ተመርጠው የመጡት የኮሚቴው አባላት አሰራራቸው ዲሞክራሲያዊ የሆነ ፍጹም የሀገር ፍቅር የሀገር ወዳድነት ፍቅር የነበረበት ነው። ያን ጊዜ ፖለቲካዊ የሆነ ቋንቋም አይነገርበትም ነበር። ፖለቲካዊ ስራ እያካሄድን መግባቢያ ቋንቋችን ግን የሀገር አንድነት ጉዳይና የህዝብ ብሶት ጉዳይ ነበር። ስለዚህ እንደ ጽኑ ማተብ ታስሮ አስተሳስሮ እዞ እንዲጓዝ የነበረው ያ ነው። መኮንን ቢባል ባለሪያ ማውረክቶኝ ቢሆኑ ሁሉም ያቁን ያህል ሁሉም የችሎታውን ያህል ሁሉም የልምዱን ያህል የሚያበረክተው ለዚች ሀገርና ለዚህ ህዝብ ነበር። በዚህም ብዙ አስጉዞናል። ከባዱን ችግር ሁሉ አንድ ሆነን በመቆም ተጋፍጠነዋል። እውነት ለመናገር ለግማሽ ምዕተ ዓመት የኖሩትን ንጉሠ ነገሥት እና ጠንካራውን ካቢኔያቸውን አፈራርሰን እሳቸውን ከዘውድ ዙፋናቸው ላይ አውርደን ስናስገባ አንድ ከአቅም በላይ ሆኖ የህዝብ ህይወት የሀገር አንድነት የሚያናጋ ችግር አልተደቀነብንም ነበር። ይሄም የሆነው እምነቱ አስተሳስሮ በያዘን የአንድነት አሰራር ስለተጓዝን ነው። ስለዚህ ብዙ ባለስልጣኖች አሰር፣ ብዙ አገሪቱን ሊረዱ የሚችሉ ምሁራንን አሰባሰብ። እኛም በቻልነው አቅም ባለም ችሎታ ተደግፈን አገራችንን ከመሀል ሀገር እስከ ጠረፍ ድረስ እየሄድን ብዙ እናስተባብር ነበር። ስለ ኢትዮጵያ ትቅደም ዓላማ እናስተምር ነበር። የአካባቢ ጸራቢዎች የሆኑ ኃይሎችንም ሁሉ ደግሞ በለጋነታቸው እየቀጨን እንራመድ ነበር። በመጀመሪያው ምዕራፍ ይሄ ነው። በእውነት እንደ ጅምራችን በዚያው ሄዶ ቀጥለን ቢሆን ድሮ ብዙ መራመድም ብዙ መስራትም እንችል ነበር። ያን ያህል ደም መፋሰስም አይደርስም ነበር የሚል ግምጋሜ ነው ያለኝ። ከዚያ በኋላ ቀስ በቀስ ሁለተኛው ምዕራፍ ማለት ነው ወይም ሁለተኛው ነጥብ አብዮቱን እኛ ብቻ ልናራምደው አንችልም፣ ምሁሮችም ሊገቡበት ይገባል የሚል በር ገርበብ እየከፈት ስንሄድ ችግርን በዚያው መጠን እየሰረጉ መግባት ጀመሩ። የኮሚቴውም ማስተሳሰብ እንዳጀማመሩ አንድ ውህድ ሆኖ መቀጠሉ ቀርቶ መናቆርና መጠላለፍ ተጀመረ። እንግዲህ ግድያው፣ እስራቱ፣ ክዳቱ፣ ከርቶ መውጣቱ ከዚህ በኋላ ነው የመጣው። ወደ ውስጥ ስንገባ ብዙ አለው። ሶስተኛው ምዕራፍ እምለው ከ9 የደርግ አባሎች ወይም ከ11 የደርግ አባሎች ግድያ በኋላ የተካሄደው ነው። ከዚያ ወዲህ ያለውን በደርግ አመራር የተካሄደ ነው ለማለት ብዙ ይከብደኛል። ምክንያቱም ሁሉም በየቦታው የሥራ ኃላፊነት ተሰጥቷቸው ተሰማርተዋል። ከዚያ በኋላ ደርግ ተሰብስቦ በደርግ አባልነቱ በማዕከላዊ አመራር ሰጭነቱ ያያቸውን ጉዳዮች የተነጋገረባቸውን አጀንዳዎች አላስታውስም። እውነት ለመናገር የተወሰኑ የደርግ አባሎች በስራ አስፈጻሚ ኮሚቴ አባልነት ስለተረከቡት በእነሱ አማካይነት ሲካሄድ የነበረው
እንግዲህ ከዚህ በኋላ የመጣውን ያው አገር ያወቀው ፀሐይ ሞቀው ስለሆነ በዚህ ደረጃ ላይ አድርሶናል። ይሄን ነው የሚመስለው ወንድሜ ሲሳይ ባጭሩ መልሼ ልከዋል። ጀነራል እንግዲህ ያው ራሱን የቻለ ሰፊ ታሪክ ስለሆነ ነጥብ በነጥብ በጥቅል አንስተውታል። ግን ስትጀምሩ ለኢትዮጵያ በጎ ነገር በማሰብ ኢትዮጵያ ትቅደም ብላችሁ እንደተነሳችሁ የምትችሉት እንዳደረጋችሁ ገልጻ ግን ሲጀመር ራሱ የቀድሞ ባለስልጣናትን ላይ እርምጃ በመውሰድ የተጀመረበት ምክንያት ምን ነበር? ምን ገፋችሁ ወደዛ? ባለስልጣናቱን ከህግ ውጭ መግደል የተጀመረው በምን መነሻ ነበር? አልሰሙኝም ጀነራል። እንግዲህ ለበጎ ተነሳን፣ ለኢትዮጵያ አንድነት ቆምን ነው ያላችሁት። የነበረው ነገር ትክክል ስላልነበር እሱን ለውጣለን ብለን ተነሳን አላችሁ። እንደዛ ከሆነ ያጠፉትን ሰዎች በጥፋታቸው መጠን መጠየቅ ሲገባ በድምጽ ብልጫ እንዲገደሉ ነው የተወሰነውና ያለምንም ደም ኢትዮጵያ ትቅደም ተብሎ በደም ጀመረ ነው ተቾቻችሁ የሚሏችሁ። ለምንድን ነበር ይሄ የሆነው? እንደውስጥ እሺ በእውነቱ በዛን ጊዜ ምንም ባልሻከረው አስተሳሰባችን ዘነ የተነሳ ነው መፈክር ያለምንም ደም ኢትዮጵያ ትቅደም ነው። የሁላችንም ጽኑ እምነትና ጠንካራ ፍላጎት ይሄ ነበረ። ሌሎቹ እንገላለን ብለው ሲመጡ እንከላከላለን ነበር እንጂ እኛው ራሳችን ደም ማፍሰሱን እንጀምረዋለን የሚል ዓላማም እምነትም አልነበረንም፣ ፍላጎትም አልነበረንም። ባለመታደል የጀነራል አማን አፈንግጦ መውጣት የነገሩን መልክ ሁሉ ለዋወጠው። በተረጋጋ መንፈስ ሲካሄድ የነበረውን አመራር ሁሉ ወደ ትኩስነት ወደ ጋለ ሁኔታ ለወጠው። ስለዚህ በዚያ ግፊት አጋጣሚውን በመጠቀም ያ ከህሊና የማይጠፋ እልቂት እንዲፈጸም ሁኔታዎች አስገደዱ። በእውነት አጀንዳ ተይዞ ተወያይተንበት የደርግ አባሎች በጉዳዩ ላይ ህሊናቸውን አዘጋጅተውበት ፍላጎታቸውን ገፋፍተውበት የተጀመረ አልነበረም። እንዲያው ድንገት በምን ልመስለው እንደምችል አላውቅም። ድንገት እንደው አንድ ቦምብ እንደሚፈነዳ ልበለው ወይም መብረቅ እንደሚወርድ ልበለው ይሄ ጉዳይ መጣና መድረኩ ላይ ፈሰሰ። አስቀድሞ በጀነራል አማን ምክንያት የደርግ አባሎች ተኩሰዋል፣ ተቆጭተዋል፣ አዝነዋል፣ ተክዘዋል። እና ይህን ችግር እንዴት እናልፈዋለን እየተነጋገረ እያለ መቼም ከሰዓት ላይ ቤንዚን እንደመጨመር በሚያስቆጥር ይሄ ጉዳይ ቀረበና ለቤቱ ፈሰሰ። አዎ አጣሪ ኮሚሽን አለ። ጉዳዩን አጣርቶ ለፍርድ ቤት ያቅርብ። ህጋዊ ፍርድ ቤት አለ። በዚያ ጉዳያቸው ተፍቶ ውሳኔ ይሰጥ እያሉ የሚከላከሉን ጠንካራ የደርግ አባሎች ነበሩ። ነገር ግን የህይወታው የግብታዊ አመለካከቱ ግፊት ስላየለ
በጣም በተነሳ ቁጥር ህሊና የሚከብድ የሚሰቀጥጥ የሚያሳዝን ጥፋት ፈጸምን። አዎ ወንጀለኞቹን ቀጣን ለማለት ይከብደኛል። በወንጀሉ እንደሌሎቹ እጃቸውን እያወጡ እንደወሰኑት እኔ ማውጥቼ ወስኛለሁ። ተጠያቂም ነኝ አውቃለሁ እና ምናለሁ። ልናደርግ የማይገባን ነው። በተለያየ ምክንያት ከፈጸማቸው 3 ታላላቅ ስህተቶች የመጀመሪያው አንዱ እሱ ነው። የመጀመሪያው እሱ ነው። ይሄ ድርጊት ነው። ሰዎቹ ጥፋት የለባቸውም ማለት አይደለም። ከመካከላቸው በሞትም በስራትም የሚቀጡ ሊኖሩ ይችላሉ። ነገር ግን በዚያ መልኩ መሆን አልነበረበትም። በሌላም አኳያ ሲታይ ዛሬ እኛ ኃላፊነቱን ተረክበን ልንፈርድ ልንቆርጥ ባይሆንም እንኳን እንደ የፖለቲካ ስልጣን ይዘን ይችን ታሪካዊት ሀገር ለመምራት ስንቀመጥ ማን ነው ከዚህ ደረጃ ያደረሳት ይችን ሀገር ብለን ራሳችን ብንጠይቅ ሄደን የምናገኘው እነዚህን ሰዎች ነው። ስለዚህ እነሱ አቆይተው ባስረከቡን ሀገር ላይ ስርዓት በጎደለው መልኩ የነሱን ሕይወት መቅጨት በጣም በታሪክ የሚያስፈርድ ነው። ዞሮ ዞሮ ግን ሆኗል። እንግዲህ ሞተን መመለስ አይቻልም። ጥፋቱ ግን ጥፋት ነው። አዎ አጠፋንም አይደለም። አዎ ብዙ አማራጮች ነበሩ። አሁን ነገሩ ከተበላሸ በኋላ መወነጃጀሉ የሚያመጣው ለውጥ የሚያስገኘው ፋይዳ የለም። በእኔ ግንዛቤ ያ እንደዚህ ያለው ድክመት አሁንም ቢሆን እንደቀጠለ ነው። ለኔ እንደሚታየኝ እኔ እንደምተረጉመው አንድ ችግር በችግርነቱ ማስቸገሩ ብቻ ሳይሆን አስተምሮ መሄዱም ነበር። ሌላ በሌላ ጎኑ ሲታይ ነገር ግን እኛ ሁልጊዜም ቢሆን በችግር ቋንስ ውስጥ ገብተን እየዋኘን በችግር ላይ ችግር እየጨመርን ይህን ህዝብ በችግር እንዲታመስ ይቺ ሀገር ደግሞ ህልውናዋ እንድታጣ እያደረግን ነው። ያን አድርገን ከዚያ ድክመት ተምረን ወደ ተሻለ የእድገት ደረጃ ብናሸጋግር ኑሮ ምንኛ ደስ ባለኝ ነበር። ለዚህ አልታደልንም። ይህን ስል ምንም የተሰራ ነገር የለም ለማለት አይደለም። ደርግን የሚያኮሩ በታሪክ ቦታ የሚያሰጠው ብዙ ስራዎች ተሰርተዋል። ማንም አመነውም አላመነውም ተቀበለውም አልተቀበለውም የስርዓት ለውጥ አምጥቷል። ብዙ ግንባታ አካሂዷል። ከብዙ ጣላች ጋር እየተከላከለ ያው እንዲህ በቀላሉም አልነበረም። ነገር ግን መደምደሚያው ይሄ በመሆኑ ያሳዝናል። ጀነራል እንግዲህ የንጉሱ መንግስት ባለስልጣናትን በተመለከተ ያው በነበረው ሁኔታ እንደውም በፈንጂም በመብረቅም መስለውታል። ያልተጠበቀና ድንገተኛ ነገር ሲመጣባችሁ በሞቅታ የወሰናችሁት መሆኑን ዛሬ ላይ ቆሞ ሲያስቡት እንደሚጸጸቱ አብራርተዋል። ግን ከዛ ከንጉሱ በኋላም ከንጉሱ ባለስልጣናት ጋር የጀነራል አማንም አብረው ተጋድለዋል። መነሻ እሳቸው መሆናቸውን አንስተዋል እርሶም። ከዛ በኋላ እንደገና ኮሎኔል አጥናፉም ጀነራል ተፈሪም ይሄ ነገር ምን ነበር? እንደው ይሄ በድምጽ ነው የተወሰነው ወይስ በግል የተላለፈ ነገር ነው? እንደው ምናልባት ስለሱ እዛው ስለነበሩ ምስክርነቱን ፈልገን ነው። የሚያሳዝነው እሱ ነው።
አመራሩን ስንረከብ ተባብረን ተሳስበን ተማምነን አንድ ሆነን ይችን ሀገር ወደ ተሻለ ደረጃ ለሚያሸጋግራት መንግስት አስረክበን ለመሄድ ነበረ። እኛ ግን ያንን ቃል ጠብቀን ወደዚያ ለማሸጋገር አልቻልንም። የመጀመሪያው ጥፋታችን እኛው አንድ ሆነን ጀምረን አንድነታችንን የሚያሳጣ ኃይላችንን የሚያዳክም በዘንድ የነበረንን ተወዳጅነት የሚገፍ የእርስ በርሳችን ሽኩቻ መንገሱ ነው። አዎ ወንድሜ ሲሳይ እንዳልከው የጀነራል አማንም ቢሆን በዚያ በትኩሱ ወቅት ታይቶ ነው እንጂ የሚከፋም አልነበረም። እንደ የፖለቲካ አመራር እንደመያዛችን ፖለቲካዊ ሰው ሆነን ፖለቲካዊ ብስለቱ ቢኖር ኑሮ እሳቸው አሁን የኤርትራን ወደ ፌዴሬሽን መለወጥ ይፈልጉ ነበር ይባላል። እሳቸው ይህን ቃል ሲናገሩ በዚህ ላይ ሲደራደሩ አልሰማሁም፣ አላየሁም። ግን ኤርትራ ጎብኝተው ደስ የማይል ንግግር ተናግረዋል። እሳቸው ፌዴሬሽኑን ለመመለስ ነው የሚጥሩት፣ ለህዝብ ቃል ገብተዋል፣ ሌላም ይባላል። አዎ በዛን ወቅት ተፈታታኝ ጥያቄ ሊሆን ይችላል ለደርግ። እንደ ፖለቲካ ሰውነታችን እሳቸውን በአክብሮት አቅርቦ ተወያይቶ መተማመን ይቻል ነበር። አሁን ወቅቱ ነው በኤርትራ ጉዳይ ስለ ፌዴሬሽኑ መነጋገር ነው ወይ? እርሶስ ይታየዎታል ወይ? ስራ ላይ ይውላል ብለው ያምናሉ ወይ? ሌላም ተዛማጅ ጥያቄ እየጠየቁ መተማመን ይቻል ነበር ወደ ግድያ ከመሄዳችን በፊት። ያለ ማድረግ ብስለቱም የለም። ሁልጊዜ ግብታዊ አሰራር እየማረከ ስለወሰደን ከህዝቡም ከሌላውም ወገን እያላተመን ነው የመጣ ነው። ነገር ግን ያንን ሰፋ አድርገን ባለማየታችን ዛሬ ኤርትራ በምን ደረጃ ላይ እንደምትገኝ እያየን ነው። ቢያስደስተንም ቢያስከፋንም ምርጫ የለንም። አዎ ያን ጊዜ ያደቆነ ሰይጣን ሳያቀስ አይለቅም እንደሚባለው ያን ጊዜ የገባው ችግር ወደኛም እየሰረገ ነው የገባው። በእኛም መካከል አንድነትን አሳጣ፣ መተማመንን አሳጣ። ለእናት ሀገራችን ስንል የፈለገውን ብለን የገባንበትን የችግር ማጥ ሁሉ አሁን ራስንም ወደ ማየት፣ ራስንም ወደ ማንጠላጠል፣ ራስንም ለራስ መስክሮ ትልቅ ነኝ ወደ ማለት መጣ፣ አደገ። ስለዚህ የሚዋጋ ቀንድ ሆነ፣ የሚቆርጥ ስለትም ሆነ። የሚያሳዝነው ይሄ ነው። አሁን እነዚያ የተገደሉት የ69 የደርግ አባሎች ያለ ማጋነን ባላቸው ብስለት ደርግን በሁለት እግሩ እንደው ተደላድሮ እንዲቆም ካደረጉት ግንባር ቀደሞቹ ናቸው ብዬ ብናገር የተሳሳትኩ አይመስለኝም። አዎ እና አለማየሁ ኃይሌ፣ እነ ሲሳይ ሀብቴ፣ እነ ሞገስ ወልደ ሚካኤል እንደው እነዚህ ቀላል ሰዎች አልነበሩም። በደርግ ውስጥ ኮሚቴ ይመራሉ። በዚያም አማካይነት ለጠቅላላው ጉባኤ እያቀረቡ የሚያስወስኗቸው ውሳኔዎች ሁሉ ደርግን በህዝብ ዘንድ እጅና ጓንት እንደሆነ ነበር ያደረጉት።
አሁን የኢኮኖሚ ኮሚቴ የሚመራው በሻምበል ሞገስ ነበር። እሱ ከሌሎቹ ባለሙያዎች ጋር እየተገናኘ እየፈለፈለ እያጠና እያስጠና በሚያመጣው ላይ ነበር ውሳኔ የምንሰጠው። ከጊዜ በኋላ ግን አብዮቱን ቦረቦረ፣ መፈንቅለ መንግስት አካሄደ ብለን ገደል። አለማየሁ ኃይሌ ያለማጋነን ንብ ነበር ማለት ይቻላል። ንብ ሰርቶ አይደክምም። ከብዙ ሰዎች ጋር የመገናኘት እድል ነበረው። እሱም ተገደለ። እንግዲህ እያንዳንዱን ልናገር ብል ብዙ ነው። ስለዚህ እኔ በጣም አዝናለሁ ብዬ ብደመድመው ይሻላል። አዎ በጣም ሊደረግ የማይገባ ነው። መቼም እንደው የማንም ቀን ህሊና ቢፈርደው ብዙሃኑ ጥቂቱን አይገለብጥም። አዎ መሪዎቹ ጥቂቶች ናቸው፣ ህዝቡ ብዙ ነው ብለን ካየነው ሊሆን ይችላል። በደርግ አሰራር ግን ጥናት ተካሂዶ ያስፈልጋል ተብሎ ውሳኔ ከተሰጠ በኋላ ነው መፈንቅለ መንግስት ሙከራ ሲያደርጉ ተገኙ ተብሎ የተገደሉት። ራሱ እንደው ትርጉም እንኳን አያሰድም። በስብሰባ ላይ እንደ በፊት እንደ ጅምራችን በኮሚቴ መስራት አንችልም፣ በየአካባቢው የመሬት ከበርቴው መሬት የተወሰደ ብሎ ጫካ እየገባ ነው፣ ለውጊያ እየተዘጋጀ ነው። የደርግ አባሎች እዚህ ቢሮ ውስጥ ተሰባስበን ችግሩ ከጠረፍ ወደ መሀል እየመጣ ነው። ስለዚህ ስራ ተከፋፍለን ወጥተን ይህን ችግር በሩቁ ካልተከላከልነው አብዮቱም አይቀጥልም፣ የሀገሪቱም ሰላም ይናጋል ተብሎ ታምኖበት ነበር ውሳኔ የተሰጠው። የሚያስገድደን ነበር። እውነት ለማለት በጣም ገንቢ የሆነ እያንዳንዳችን እዚያ ቢሮ ውስጥ ቁጭ ብለን ከምንውል ክፍለ ሀገር ነው ጎንደር ተመድቤ ነበር። አዎ ብዙ ስራ እንሰራ ነበር እዚህ አካባቢ። በዚህ ዲዩ መጣ፣ በዚህ ያፓ መጣ፣ በዚህ ሻዕቢያ መጣ። ያንን ህዝብ አደራጅተን ለመከላከል ጥሩ አስተዋጽኦ ይኖረን ነበር። ሌሎቹም እንደዚሁ። ይሄን ከጊዜ በኋላ ግን መፈንቅለ መንግስት ተባለና ተገደሉ። ይሄ ነው። ይሄ በጣም ስታስበው መለስ ብለህ ስታስበው ያሳዝንሃል። እኔ አሁን በስም ጠርቼ እገሌን ይህን አደረገ እገሌ እንደዚህ ሆነ ለማለት ያስቸግረኛል። ግላው ጥላቻም እንዲመስልብኝ አልፈልግም። በራሴ ላይ ይፍረድብኝ በራሴ ብዬ ብመሰክር አንዱም ለግድያ ቀርቶ ለስርዓት የሚያበቃ እንኳን ጥፋት የሌለባቸው ናቸው። እንዲሁም ያ ተጠናክሮ ቀጥሎ ቢሆን ኑሮ ግን ሀገራችንም ህዝቡንም ከዚህ ችግር ላይ አንጥልም ነበር። እንደዚያኛ ተከፋፍለን ያስገባነው ችግር እየሰፋ እየተሳሰበ መጥቶ ይኸውና እንዲህ በቀላሉ ከማንወጣው የችግር አዘቅት ውስጥ ህዝቡንም ጣል ሀገራችንም ማናጋን። ነገሮች ተዛማጅ ናቸው፣ ተደጋጋፊ ናቸው። እንግዲህ ያ ጊዜ ጀነራል እንዳሉት ያው ቀደም ሲልም ጠቅሰውታል በንጉሱ ከዛ በኋላ በራሱ በደርግ ሰዎች ላይ ቀጥሎም ደግሞ በኢሃፓ በሜሶን ከተደራጁ ኢትዮጵያን ወጣቶች ጋርም እንደዚሁ ግብግብ ውስጥ በመግባት ብዙ ወጣቶች ያለቁበትም ታሪክ ነው ያ ዘመንና ምናልባት ብዙ ሰዎች የሚሉት ነገር አለ። ያኔ የአንድነት ኃይል እርስ በርሱ ተፋጅቶ ዛሬ ሀገሪቱ ለደረሰችበት መንገድ ራሳቸውን አመቻቸው የሚባልም ነገር ይነሳልና ከዛ በኋላ ያለውንስ ነገር እንዴት እንደው ባጭሩ ውስጥ ይገምግሙልን።
በጣም አስቸጋሪ ነው ነገሩ፣ ተደጋጋፊ ነው። ይሄ እዚህ ላይ አልቆለታልና አይቀጥልም የሚባል ነገር የለውም። አንዱ ችግር ሌላ ችግር እየወለደ እየተደጋገፈ እየጠነከረ የመጣ ነው። እኛ አለንበት መደበኛ ስራችን የታሪክ አጋጣሚ ሆኖ ኮሪያ አጥራፉን ተመስሎ ተመርጠን ሄድን እንጂ እውነት ለዚህ ደረጃ እንበቃለን፣ ኢትዮጵያን የመሰለች ታሪክ ሀገር እንመናለን ብለን አምነንም ተዘጋጅተንም ብቁ ሆነንም አይደለም። ነገር ግን ገጠመኙ አደረገው። በጣም አመሰግናለሁ ጀነራል ኃይሌ መለስ። እንግዲህ ያንን የመጀመሪያዎቹን ዓመታት ተመልክተዋል። ከዛ በኋላ በተለያዩ ኃላፊነት ላይ ማገልገሉን ገልጸውልናል። መግቢያው ላይም ያው በደርግ ውስጥ ከሰሩ በኋላ በአስተዳዳሪነትም በተለያዩ ወታደራዊ ኃላፊነትም ላይ ማገልገሉን የሰማነው ገልጸውልናል። ስርዓቱ ሲወርቅ በምን ኃላፊነት ላይ ነበሩ ጀነራል? የስርዓቱ ሲወርቅ የደቡብ ጎንደር አንደኛ ጸሐፊ ሆኜ የሰራ ነበር። የፓርቲው አንደኛ ጸሐፊ። ጎንደር ከሁለት ተከፍሎ ሰሜንና ደቡብ ሲባል እኔ የደቡብ ሆኜ ተመድቤ ነበር። የቆየሁት እዚያ በሰላም 19 ቀን ብቻ ነው። እንዴት? መቼ ተመደቡ እዛ እርስዎ? በጥር 19 ቀን 83 ማለት ነው? አይደለም 81 2 ዓመት ቆይተዋል። አዎ። ከዚያ በፊት የትግራይ አስተዳዳሪ ነበርኩ። ጊዜው አዋጅ ታውጆ ነበር። ሻምበል ለገሰ የበላይ አስተዳዳሪ ሲሆን እኔ የክፍለ ሀገሩ አስተዳዳሪ ነበርኩ። ትግራይ፣ ጎንደር፣ ወሎ በዚያ በጊዜው አዋጁ ስር የተጠቃለሉ ነበሩ። ሻምበል ለገሰ አስፋው የትግራይ የበላይ ጠባቂ በነበሩበት ጊዜ የበላይ አስተዳዳሪ ነበር። እርስዎ የክፍለ ሀገሩ አስተዳዳሪ? እኔ የክፍለ ሀገሩ አስተዳዳሪ። ያው አስተዳዳሪው የሚያጠቃልለው ጎንደርን ወሎንም ጭምር ነበር፣ ሰሜን ወሎም ማለት ነው። እንግዲህ ያኔ እርስዎ ትግራይ አስተዳዳሪ በነበሩበት ወቅት ወታደራዊው እዝ ውስጥ ወይ አመራር ውስጥ ይሳተፉ ነበር? አልሳተፍም። ስለ ሀውዜን የሚያውቁት ነገር የለም? ያው በክትትል አስተዳዳሪ እንደመሆኔ በሙያም ወታደር እንደመሆኔ የግድ ተስበህ እንድትከታተል የሚያደርጉ ሁኔታዎች አሉ። መድረኩ በኃላፊነት ደረጃ እዚያ ውስጥ አንተ ይሄ ኃላፊነት አለብኝ የሚባል ነገር ግን አልነበረም። እነ ጀነራል ሙላቱ እነ ጀነራል ክንፈ የሶስተኛው አብዮታዊ ሰራዊት እዝ በሚመለከት አመራር ይሰጣሉ። የእነዚህ ክፍለ ሀገሮችን አስተዳደራዊና ፖለቲካዊ ጉዳይና የጦሩን አጠቃሎ በበላይነት የሚመራው ሻምበል ለገሰ ነበር። እኛ ከህዝቡ ጋር ባለን ግንኙነት የምናገኘውን መረጃ እየከታተልን ለጦሩ እናሳውቃለን፣ ለበላይ አስተዳዳሪው እናሳውቃለን። ለጦሩ በቀጥታ አንልክም፣ በአስተዳዳሪው ስር አልፎ እንዲደርሳቸው እናደርጋለን። ይሄ ብቻ ነው የኛ ኃላፊነት። የሀውዜንን ጭፍጨፋ እዛ ሆነው ያውቁት ነበር ይሄን ታሪክ? አዎ፣ ይህን ያህል በዝርዝር ባላውቀውም አውቀዋለሁ። ሰላማዊ ሰዎች መጎዳታችሁን ሰምታችኋል ያኔ? አዎ ሰምተናል።
ምን ነበር እንደው ምክንያቱ እንደው የተሰጠ ምንድነው? በእናንተ በኩል በላይም እርሶ ቀጥታ ወታደራዊ እንትን ውስጥ የለውም ብለዋል። ለምንድን ነው ያ ነገር የተፈጸመው? የለውበት በትክክል ለመናገር በጉዳዩ ውስጥ ገብቶ ማወቅን ይጠይቃል። በዚህ ላይ ግን ሙሉ በሙሉ የወያኔዎች ድርጊት ነው። ይሄ እንዲያውም ተፈልፍሎ ወጥቶ ምን ያህል ለትግራይ ቁመናል እያሉ ምን ያህል የትግራይን ህዝብ እንደሚያሳርዱ፣ ምን ያህል ህዝብ የትግራይን ህዝብ አሳልፈው እየሰጡ እንደሚያስፈጁ በዋቢነት ሲጠቀስ የሚኖር አሰቃቂ ድርጊት ነው። የትግራይ ህዝብ ግን ይህን አልተረዳውም። በትግራይ ህዝብ ምን ያህል እንደሚነግዱ አልተረዳውም። ይህን በስንዴ ሽያጩ ቢገባ፣ ይህን በሌላው ቢገባ ያገኘዋል። ግሮ ግን ገና አይኑን አስተካክሎ አላየም። አይነ ልቦናውን በእነሱ ላይ ገና አላነጣጠረም። መንደርተኝነቱ የያዘው የአቅሙስነት የያዘው ለዚህ ሁነኛ መልስ ሊገኝለት ይገባል። ጀነራል ኃይሌ እንግዲህ ቀደም ሲል እንዳሉት በዚህ የአሁዜንን ጭፍጨፋን በተመለከተ ያው አቶ አብርሃምም አቶ ገብረመድህንም በዝርዝር ተናግረውታል። ፕሮፌሽናል በሆኑ የካሜራማኖች በተለያየ አቅጣጫ ተጠምዶ ሲቀረጽ እንደነበር ይሄም ደግሞ ቪዲዮ ሲታይም ያው ተመስክሯል። ግን እነርሱ ለራሳቸው ፖለቲካ ዓላማ ሲሉ ንጹሃኑ እንዲገደሉ መንገዱን ሲያመቻቹ ሰልፍ የሚወጡት ደግሞ ሰላማዊ ሰዎች መሆናቸው እየታወቀ እንዴት እንዲደበደቡ ተወሰነ? በእርግጥ እርሶ ቀጥታ ሂደት ውስጥ እንደሌሉበት ተናግረዋል እና ትንሽ ይሄም በሌላም በኩል ያለው ነገር ትንሽ ግራ የሚያጋባ ነው። አመሰግናለሁ ጀነራል። እንግዲህ ትግራይ ውስጥ በዛ ወቅት አስተዳዳሪ ነበሩ። ከዛ በኋላ ወደ ጎንደር መሄዶን ነው የገለጹልን። 1-2 ዓመት ያህል ጎንደር ካስተዳደሩ በኋላ የስርዓት ለውጥ ወይ ደግሞ ጎንደር መያዟን ነው መሰለኝ እያነሱልን የነበረው። ምን ነበር እርሶ ጎንደር ውስጥ ጎንደር አስተዳዳሪ በነበሩበት ወቅት የነበረውን ጊዜ እስቲ እስከ መጨረሻ ያለውን እስቲ ያስታውሱን። በጣም መፈጠሬን የጠላውበት ወቅት ነበር። ቀደም ሲል እንደገለጽኩልህ የተወለድኩት እዚያ ነው። ፊደል የቆጠርኩት እዚያ ነው። የተመሰረትኩት እዚያ ነው። 25 ዓመት ሀገሬን አገልግያለሁ። ከዚህ ሁሉ አገልግሎቴ በዚህ አካባቢ ሰርቼ አላውቅም። እንደው ምን አጣልፎ እዚያ እንደወሰደኝ እስካሁንም ድረስ ለኔ ግልጽ አይደለም። በህርኩ በአጭር ጊዜ ውስጥ ነው ገስግሰው መጥተው ጉና ተራራ ሊሳፈሩ የሞከሩት። እንግዲህ እግዚአብሔር ያሳይ ምን ያህል የሞራል ጥያቄ እንዳለው፣ ምን ያህል እንደሚተናነቅ። ከዚያ በላይ ደግሞ አንተ የጦር አዛዥ አይደለሁም እኔ ሲቪል እንትን የፓርቲው አንደኛ ጸሐፊ ነኝ፣ አትግቡባቸው ተብሏል። ቀደም ሲል አንድ ጀነራል ጥላውን አድርገው የሚባሉ በጣም ህዝብን የሚያከብሩ ከህዝብ ጋር ሆኖ መታገል የሚፈልጉ ለህዝብ የሚያዝኑ እንዴት ያሉ ስነ ምግባር ያላቸው ጀነራል መኮንን ነበሩ። ይገርማል። እሳቸው ተነሱና ጀነራል ኃይለ ሥላሴ መጣ። እንግዲህ ትልቁ ችግር እዚህ ላይ ነው። እስካሁን ድረስ የሰው አልጠራውም። እሱን የጠራው ግን ሁኔታው አስገድዶኝ ነው።
እንደው በችግር ላይ እኮ ተወያይቶ የጋራ ግንዛቤ ማሳደር እኮ አንድ ለውጥ ነው። ጀነራል አበበ ኃይለ ሥላሴ ግን እንደዚህ ያለ ነገር የለም፣ ሁሉንም እኔ ልጨርሰው ነው የሚል። ያው እንዳልኩን የትውልድ አካባቢ ነው። ወንዙ ሸንተረሩን አውቀዋለሁ። እንዲህ ያለው ይጠቅመናል፣ እንዲህ ያለው ይጎዳናል ስለው እንኳን ተግባራዊ ለማድረግ ቀርቶ ለማዳመጥ እንኳን ትዕግስቱም የለውም። ስለዚህ ያውልህ በአጭር ጊዜ ውስጥ አሳያዝን። እንደው በጥቅሉ ከላይ እስከታች ቋንቋችን አልገጠምም። ያን ጊዜ ክደን ነበር እግዚአብሔርን ማቴሪያሊስቶች ነን ብለን እና እግዚአብሔር ተቀይሞን ነው መሰለኝ። ስለዚህ አልተግባባንም፣ አልተደማመጥንም። ደብረ ታቦር ከተያዘ በኋላ ያው የተለመደ ጉዞ መቀጠል ልማዱ ሆኗል። ባህር ዳር ዙሪያ እንዳለን መጡ። እነሱ እኛ በሄድንበት መከተል ልምድ አድርገዋል። እኛም ተንደን ልምድ አድርገዋል። ሐሙሴት ግንባር ላይ ለ3 ቀን ያህል ውጊያ ተካሄደ። ከዚያ በኋላ ያን ሁሉ መካናይዝድ ጦር ያን ሁሉ መሳሪያ ዘመናዊ መሳሪያ አስረክበን ወጣን። እኔ ግን መቼም ያው ከህዝቡ ጋር ሁኜ እንግዲህ ምን ጊዜው የፈተና ጊዜ ነው። ቅድም እንዳልኩት በዛን ወቅት ለምን እዚያ እንደወሰደኝ አላውቅም ብያለሁ። ያንን ህዝብ ትቼ የት ልሄድ? የሙያ ግዴታዬንስ የምወጣው መቼ ነው? በእንዲህ ያለው ወቅት ካልሆነ ያ እንደው ከአባቴ እንደው የሰማሁት ታሪክ ተጋድሎ ያ የወረስኩት ታሪክ የምጠብቀው በምን መልኩ ነው? ለእነዚህ ጥያቄዎች ሁነኛ መልስ መስጠት ነበረብኝ። ስለዚህ እነሱ ወደ ባህር ዳር ሲገቡ እኔ አስቀድሜ ተዘጋጅቼ ነበር ወደ ኋላ ለመመለስ፣ ግን በአጋጣሚ ቆሰልኩ። ሰባት ቦታ ላይ ነው የቆሰልኩ። የግድ የመጀመሪያ ሕክምና እርዳታ ማግኘት ነበረብኝ። ባህር ዳር ገባው። ውለታቸውን እግዚአብሔር ይመልስላቸው። ያንን በጥይት የተበሳሰለ ልብስ የለወጡልኝ እንኳን እዚያው የሆስፒታሉ ሰራተኞች ናቸው። ያንን ለውጭ ሕክምናውን አግኝቼ መለሳለሁ ስል ደግሞ እንደገና በሩ ተዘግቶ ለሁለተኛ ጊዜ ቆሰልኩ። በኋላ መቼም ምንም ያችን የቀረችውን መጨረስ ይሻለኛል እንጂ ወደዚህ ሄጄ ከምድን እዚያ ውሎ ማለፉን ነው የሚሻለኝ ብዬ ቀጠልኩ። ተመልሼ በር ሁሉ ተዘግቶ ስለነበረ በጣና ሐይቅ ላይ 5 ሰዓት ተኩል በታንኳ
እንደ ቅርቃሃ ያለ በዚያ በጣና ዙሪያ የሚበቅል እንትን አለ። በዚያ ላይ ሰርተው አሳ የሚያሰግሩበት ነው። በዚያ አሳፍረው ወገኖች ላኩኝ። በ5 ሰዓት ከ30 እየቀዘፉ ጎንደር ክልል አደረሱ። ከዚያ በኋላ እንደው በእውነት እዚያ ቦታ ስደርስ ምን ያህል ደስታ እንደተሰማኝ ልነግር አልችልም። ቃላትም አላገኝለትም። ከዚያ በኋላ እንደው ሞት የሚባል ነገር ይነካኛልን ብዬም ፍርሃቱ ሁሉ ለቀቀኝ። እዚያ በእግሬ ወደ የትጥቅ ትግሉን ወደ ጀመርኩበት ወደ ብናት አውራጃ በ15ኛው ቀን ገባው። ሁሉ ሲሆን የያዝነው ሁሉ ዕቃ ተበታትኗል እና ባረቄ ቁስሌን እየጠረኩ በተገኘው የአበሻ ጨርቅ እየሸፈንኩ ቆየ። ለተወሰነ ጊዜ ተላልኬ ግንኙነት መስርቼ ከከተማ የሕክምና ቁሳቁስ እስከማስመጣ ድረስ ደርግ ወድቋል ሲሆን ይሄንን እርሶ በታንኳ ተጉዘው ጎንደር በገቡበት ወቅት ኢህአዴግ አዲስ አበባ ገብቷል? አልገባም። ባይገርምህ እዚያ መድረሴን ገልጬ አመልክቼ ነበር። አንድ ሰው አውራጃው እብናት አውራጃ ውስጥ አዲስ አበባን የሚያውቁ ሰው ደቡብ ብዙ ጊዜ የኖሩ ሰው አገኘው። ሚስጥር አዘል ደብዳቤ ጽፌ 12 ጥያቄ አስቀምጬ ለኮሎኔል መንግስቱ እንዲደርስላቸው አድርጌ ላኩ። ያም ጠንካራ ሰው ስለነበሩ በዚህ በዳንግላ በኩል ያለው መንገድ ቢዘጋ በወሎ በኩል ዙሮ አዲስ አበባ ደረሰ። ከዚያ ማዕከላዊ ኮሚቴ ሄዶ አሁንስ አርፏል። መላክ ማንጠጉ የሚባል ሰው ነበር፣ የዚያ የአካባቢው ሰው ወንድማችን። እሱ ጋር ተገናኝቶ እሱ አቀረበ ለመንግስቱ ገመቹ፣ ሻምበል መንግስቱ ገመቹ። እሱ ደግሞ ለፕሬዝዳንቱ አቀረበው። ያን ሰውዬ 2 ቀን አነጋግረውታል። ችግርን ሁሉ ገልጬ እርዳታዬን ሁሉ ገልጬ ላኩ። ምንም ሳላገኝ ወጥዬ በኋላ ሄዱ ተባለ። እንደዚህ ነው። ያል እንደመለስኩት አላውቅም። እንግዲህ ወደ ዋናው ጉዳይ ወሰዱን እኮ አሁን። እሺ እዛ ገባችሁና እስከ መቼ ቆያችሁት? እዛ ሐሙሲት አካባቢ አሁን የገቡበት በቃ ሸፍተው ገቡ ስራ። ምክንያቱም አዲስ አበባ አልሄድም ከዚህ በኋላ እነሱ እዚህ ደርሰው እኔ ወደ አዲስ አበባ መሄድበት ምንም ምክንያት የለም ብለው ለመታገል ወደ ኋላ ተመለሱና ጎንደር ሐሙሲት አካባቢ ገቡ። የኮሩ ሰዎች ወደ አዲስ አበባ ሄዱ፣ እነ ጀነራል አስራት እነ ጀነራል ዋሲሁን። እርሶ ግን ወደ ኋላ ተመለሱ። አዎ። እና እዛ ምን ሲያደርጉ ቆዩ? ከዛ በኋላ ያለው ቆይታ ምን ይመስላል? አሁን የገቡበት በቃ ሸፍተው ገቡ ስራ። ምክንያቱም አዲስ አበባ አልሄድም ከዚህ በኋላ እነሱ እዚህ ደርሰው እኔ ወደ አዲስ አበባ መሄድበት ምንም ምክንያት የለም ብለው ለመታገል ወደ ኋላ ተመለሱና ጎንደር ሐሙሲት አካባቢ ገቡ። የኮሩ ሰዎች ወደ አዲስ አበባ ሄዱ፣ እነ ጀነራል አስራት እነ ጀነራል ዋሲሁን። እርሶ ግን ወደ ኋላ ተመለሱ። አዎ። እና እዛ ምን ሲያደርጉ ቆዩ? ከዛ በኋላ ያለው ቆይታ ምን ይመስላል? ከዚያ በኋላማ በአካባቢው ይሄ እንትን ታንኳ እስከሚዘጋጅ የሚያሸጋግሩኝ ሰዎች እስከሚገኙ ድረስ 5 ቀን ቆየሁ። ዘጌ ይባላል አካባቢው እዚያ። እና ሰው ተገኘ የሚያሻግረኝ በታንኳ
5 ራስን ሁኜ በታንኳ ተሻገርኩ እና ደቡብ ጎንደር ክልል ደረስኩ። ከዚያ በ15 ቀን በእግሬ ተጉዤ ከነቁስሌ እብናት አውራጃ ደረስኩ። ከዚያ ሽምቅ ውጊያውን ከግንባር እየተፈናቀለ የሚመጣውን ማሰባሰብ ጀመርኩ። ያንን አሁን በምን ልመግበው? ግማሹ ትጥቅ የለውም፣ አብዛኛው እንጂ ምን ግማሹ። ስለዚህ ትጥቅም በሚመለከት ቀለምን በሚመለከት መገናኛ ሬዲዮን በሚመለከት ለዚያ ልጀምር ላሰብኩት የሽምቅ ውጊያ የሚያስፈልገኝን ጥያቄዎች 13 ጥያቄዎች የያዘ ማስታወሻ ላኩ። አዲስ አበባ ነው የምልህ። ያም ለሳቸው ደርሷቸዋል። በአጋጣሚ ጊዜው ጊዜ ስለሆነ እንግዲህ መልስ ለመስጠት የተቸገሩበት ምክንያት አላውቅም። ሰውየው መጣ። እኔ መልእክቱን አድርሻለሁ፣ እልካለሁ። በሄሊኮፕተር ስልክ ቦታው እንዳይጠፋው ሄሊኮፕተሩ በቀላሉ ሊያየው የሚችል ምልክት አዘጋጅቶ ይጠብቅ ተብለሃል አሉኝ። እኔ አንድ ጊዜ ቀይ አንሶላ አንድ ጊዜ ነጭ አንሶላ አዘጋጅቼ በጠብቅ የውሃ ሽታው ነው ቀረ። ከዚያ በኋላ መቼም እንግዲህ እርዳታ ስላጣሁ ከእንግዲህ እኔም ላቁም አላልኩም። ራሴ ህዝቡን ቀለብም ልብስም ምንም አድርጌ የምችለውን ያህል ጥረት አደረኩ። ይገርማል። ተስፋ የሚያሰጥ ነበር። ራሴን ለማዋደድ አይደለም። እዚያ ጅምሬን የሚረዳኝ አግኝቼ ቢሆን ኑሮ ዛሬ እዚህ ቦታ ሄደን ብንጠለይስ፣ እዚህ ቦታ ሄደን ብንጠለልስ የሚለው ጥያቄ ያን ጊዜ መልስ ያገኝ ነበር። ሱዳንም ሁኜ ይህን ተመሳሳይ ጥያቄ አቅርቤ ነበር ለአንድነት ኃይሎች። ያላቀረብኩለት ድርጅት የለም። ያን ጊዜ የኔን ጅምር ለመዳን ነው እንጂ የሚረባረቡት ኃይሌስ ጥያቄው እውነቱን ነው፣ የእሱን ችግር ወይም የእሱን ድክመት ኋላ እናየዋለን፣ የእሱን ደርግ አባልነት ጥፋት ኋላ እናየዋለን፣ መጀመሪያ አገራችንን እናድን ብለው ራሳቸውን መጠየቅ ነበረባቸው። ነገር ግን ያየልኝ የለም። በጣም የሚያሳዝነኝ ይሄ ነው። በጣም የሚያስገርመው ይሄ ነው። አንድ አድርጎ የሚያሰልፍ አጀንዳ እያለ አንድ አድርጎ የሚያይ ህሊና ስለሌለን ብቻ ሁልጊዜ ስንናከስ እንኖራለን። ቅድሚያ የምንሰጠው ለድክመት ነው። ቅድሚያ የምንሰጠው ለልዩነት ነው። ምን ያህል ጊዜ ቆዩ በዚህ ሁኔታ ውስጥ? እዛ ወደ 6 ዓመት ቆዩ። 6 ዓመት ማለት ትንሽ የሽምቅ ነገር ሞክራችኋል ማለት ነው? ዋው እንዴ! በየቦታው አደራጅቻለሁ። አንድ ላይ አሰባስቦ እንዳለፈው ሰራዊት ጎራ ለይቶ ለመዋጋት ሁኔታውም አይፈቅድም። ጅምርህንም ማበላሸት ነው በእኔ ግምጋሜ ማለቴ ነው። ስለዚህ ከተለው የነበረው ያደረጃጀት ስልት በየአካባቢው ኃይል ማቋት፣ ኃይል ማሰባሰብ፣ ኃይል ማነጎት ነበር። እና በየአውራጃው እየዞርኩ ማደርግ ይሄንን ነበረ። እጄ አነጋግሬ እነሱ የሰው ኃይል ችግር የለብኝም፣ ምክንያቱም ሽምቁ ተዋጊ አለ፣ ህዝባዊ ሰራዊት አለ፣ ከየግንባሩ ተነዱ ሄዳለ በየአካባቢው፣ እኛ ችግር የለብንም። እኛ የምንፈልገው ይሄንን ነው። ትጥቅ ነው ስጠን፣ ገለን የምንሞትበት ስጠን ሲሆን ገለን እናመልጣለን። ያ ደግሞ ገለን የምንሞትበት ተናንቀን የምንወድቅበት ትጥቅ ስጠን ነው። ከየት ላምጣ? ይኸውልህ ራቆቴን ነው የመጣሁት እኔ ከግንባር ጦሩ ሲበተን። ቢያንስ እንኳን እንደው
እዚህ ምሽግ ይዤ ስተኛ የምለብሰው የብርድ ልብስ መግዛ ስጠኝ ነው የሚለኝ። ይሄ ደግሞ መቼስ ይህን ቸለል ብላ አታልፈው፣ መሰረታዊ ጥያቄ ነው። እና እዚያ ሙኜ ለፈለፍኩ፣ አንድም ይሰማኝ አላገኘሁም። ይሄ ነው በጣም የማዝነው፣ በምሬት የምናገረው በዚህ ምክንያት ነው። አንድ ምን ብዬ እንግዲህ አንድ ወፍራም ልበልህ የአንድ ድርጅት አባል ወንድሜ ለንደን ይኖራል፣ እንዲህ እያለ ነው፣ እንዲህ ያለ ችግር አለበት፣ ብትረዱት ምን አለ? እናንተም ለኢትዮጵያ የምትታገሉ እሱም ለኢትዮጵያ እየታገለ ነው፣ ብትረዱት ምን አለ? መጀመሪያ ቅጽ አውጥቶ እኮ ነው የአባልነት መመልመያ ቅጽ አውጥቶ ይህ ላክለትና በዚህ ሞልቶ አባል ነኝ ብሎ በዚህ ላይ ሞልቶ ያምጣ። ከዚያ በኋላ እኛ ቀጥ አድርገን እንረዳዋለን አሉ። እንግዲህ እግዚአብሔር ይታየክ። ጎንደር ጫካ ውስጥ ያለ ሰው አሁን ለንደን ለሚኖር ሰው ድርጅት መሪ ቅጽ ሞልቼ መላክ ነበረብኝ። እንደዚህ ነው የምንደራረገው። እንግዲህ ጎንደር ውስጥ እንቅስቃሴ ያደርጉ እንደነበር የሚታወቀው ያው ወደ 88 በኢትዮጵያ አቆጣጠር ኢህአዴግ በገባ በ3ኛው ዓመት አካባቢ እስከ 5 ዓመት አካባቢ ባለው ጊዜ ውስጥ ከእርሶ ጋር በተያያዘ ከጀነራል ኃይሌ መለስ ጋር በተያያዘ ተብለው በመንግስትን በአመጽ ለመጣል በመሳሪያ ለመጣል እየተባሉ ሰዎች ይታሰሩ ነበር ከጎንደር። ዋው ጋዜጣው ስንት አለ? እሺ እንዲህ ይባል ነበርና ያ እንቅስቃሴው እስከ ተወሰነ ድረስ ሲሰማ ቆየና ድንገት እርሶም እንቅስቃሴውም በቃ ከሰመ፣ መስማት ቆመ። ምን ነበር መጨረሻ ላይ ምን ደረጃ ላይ ደረሱ? ለምን ጠፉ? አልጠፋውም። እኔ የእኔ ችግር ሁሉንም በቅንና የማየት ችግር ነው። እዚያ ሆኜ ብለምን፣ እዚያ ሆኜ ብላላቅ፣ እዚያ ሆኜ ብጫዋጫፍ አንድም ጠብ የሚያደርግልኝ አጣሁ። በሌላ በኩል ደግሞ በጋዜጣ በመጽሔት የሚወጣውን ይልኩልኛል፣ በሬዲዮም አዳምጣለሁ። የኮሎኔል መንግስቱ ጦር በዚህ በደቡቡ ክፍል እየተንቀሳቀሰ ነው። የጀነራል ዘለቀ በየነ ጦር፣ የኮሎኔል ጎሹ ወልዴ ጦር በዚህ እየተንቀሳቀሰ ነው የሚል እሰማለሁ። እንዴ ይህማ ከሆነ ለእኔ ትልቅ ድጋፍ ነው። ስለዚህ በተናጠል እየተመጣን ከምንከሳ የወያኔን በትር ከፋፍለን ለማዳከም የምንችለው ስንረዳዳ ነውና እንዲረዱኝ ጠይቁልኝ ብዬ ጥያቄ አስተላለፍኩ። ጥያቄ አስተላልፌ እኔን ይረዱኝ የነበሩ ውጭ የሚኖሩ ሰዎች ጥያቄ አቅርበው ዋኖቹን አያገኟቸውም። የሚያቀርቧቸው አባሎቹን ነው። አባሎቹ ደግሞ ለዋንኞቹ እንበላው መድህንን ለመጠየቅ ቢፈልጉ ኮየጎሹን አያገኟቸውም። የሚልኩት በአካባቢያቸው ያለ መድህንን አባል ነው። ያ ደግሞ ተላልኮ ምን ያህል ይገናኝ ምን ያህል አይገናኝ ለማረጋገጥ ያስቸግራል። ስለዚህ ደጋግሜ ብጠይቅ ምንም ተስፋ የሚያስቆርጥ ስለሆነ ራሴ ልሞክር አልኩና ከጎንደር ተነሳው። አለኩበት ቦታ ልብ በል። ከዚህ በኋላ ሌላ ምንም ያደረኩት ነገር የለም። የልብስ ለውጥ ነው። ጎንደር ተሳፈርኩ። በወሎ አድርጌ
አዲስ አበባ ገባው። ኢህአዴግ እያስተዳደረ አዲስ አበባ ገባው። የኛ አስተዳደር የወያኔዎች አስተዳደር ነው ያለው። እንዲያውም ወደዚህ ሄደ ሲባል ተስፋ መቁረጥ እንዳይኖር ብዬ እዚያው ደብረታቦር የትውልድ ቦታዬም ደብረታቦር ገብቼም ማግኘት የሚገባቸውን ሰዎች አግኝቼ አመራር ሰጥቼ አጠናክሬ ነው የወጣው። እዚያ አዲስ አበባ ለመገናኘት ሙከራ አደረኩ። ብዙ ሰዎች አልቻልኩም፣ አላገኘኋቸውም። ግማሹም የታሰራለ፣ ግማሹም ለመገናኘት እንደው የቤታቸው ማቃጠሊያ እሳት እዤ እንደሄድኩ ቆጠሩት መሰለኝ። ደስተኛ አልሆኑልኝም። አሁን አልፌ የተርኩኝ ኬንያ ገባው። ኬንያ ገብቼ እዛውኛ ስጠይቅ ኮሎኔል መንግስቱንም አነጋገርኩ። የሰጡኝ አለ ምን ያደርጋል ስልቱ ጀነራል ዘለቀ በየነን ማገኘዋቸው የመድን ተወካይ የሆነም 100 አለቃ ከዚያ ያገኘው ከነዚህ ሁሉ አንድም ተጨባጭ ነገር ማግኘት አልቻልኩ፣ አጣሁ። አሁን ተመልሼ ልሄድ ብል ባዶ እጄን ነው የምመለሰው። እስቲ እግዚአብሔር ያሳይ። አመጣለሁ ብዬ ጠብቁኝ፣ ጠንክራችሁ ቆዩ ብዬ መጥቼ አሁን ተመልሼ ባዶ እጄን ሂጄ ምን አንደበት ይኖረኛል? ምን ሞራል ይኖረኛል? አንዳንድ ቦታ ላይ ደግሞ የመጣሁበት ደግሞ መስመር ደግሞ ትንሽ ተጣርሷል። እሱን ችግር አልነበረውም፣ እየቀጠልኩ መሄድ ይችል ነበር። በዚህ መካከል እንዳለው አስቀድሜ ሰምቼዋለሁም። በእርግጥ ሆነው አሁን ወያኔዎችና የሱዳን መንግስት ተጣሉ። እነሱ አብቅለው አለምልመው ለድል አብቅተው አዲስ አበባ እንዳላስገቧቸው ሁሉ ወያኔዎች ደግሞ በፍቅራቸው የሚጸኑ አይደሉም፣ በእምነታቸው የሚጸኑ አይደሉም። አሁን ትግሬው ማለት የሱዳንን ጦር ትንሽ ጎርተውባቸዋል መሰል በዚያ በወሰኑ አካባቢ። ስለዚህ አሁን ተቃዋሚ ድርጅቶችን ኑና እንርዳችሁ ማለት ጀመሩ። ይሄን ኬንያውን የሰማው ሱዳኖቹ ተቃዋሚዎች ማሰባሰብ ጀመሩ። በዚህ ምክንያት ወደዚያ የወሰዷቸው እንዳሉም ሰማው። እንዲህማ ከሆነ ብዬ አፈላለልኩና አንድ ሚሊተሪ አታሹን አገናኙኝ። ችግሬን ገለጽኩ። ምንም ችግር የለም እንኳን አገናኘዋለሁ አለ። አሁን ደግሞ ከኤምባሲው ጸሐፊ እና ከኤምባሲው ጋር አገናኙ። ምንም ችግር የለም እኛ ማጓጓዣን እንከፍላለን፣ ማሰልጠኛ ጣቢያ እንሰጣለን፣ ታሰለጥናል፣ ማሰልጠኛ ገንዘብ ሰጣል፣ እናስታጥቃለን፣ ችግር የለምና እንውሰዳለን። ኧረ ተመስገን። እንግዲህ ስመጣ የብቻም አልነበረም። ስመጣ 3000 ኪሎ ሜትር ነው አቋርጬ የመጣሁት። ተመልከት፣ በጎንደር ሱዳን ለመግባት ኬንያ ለመግባት። አሁን ተመልሼ ልሂድ ብል ያንን 3000 ኪሎ ሜትር መንገድ መሄድ አለብኝ። መሄድ አይቀርም፣ እመነኝ፣ መሄድ አይቀርም ነበር። በምንም ታምር ልሄድ አይደለም እንደ ሱዳን የሄድኩት። ከሱዳን ይልቅ በአገሬ በወገኔ መሀል አቋርጬ ብሄድ ለኔ ይቀለኝ ነበር እና የሱዳን መንግስት ይሄን ቃል ገባን። ይሄማ ከሆነ ብዬ የጉዞ ዶክመንት አዘጋጁልኝ። በአይሮፕላን አሳፍረው
ካርቱም ወሰዱኝ። ካርቱም ገባው። አንዳንድ ተቃዋሚ ድርጅቶችን አባሎች አገኘው። ከዚያ የህብረት ግንባር መሰረትኩ። በመጀመሪያ በ5 ወደ ኋላ 7 ደርሰው ነበር። አሁን አዘጋጅቼ የምጣደፈው ወደ ሀገር ቤት ለመግባት ነው። አሁን ሰፈሩብኝ። ምን ልበልህ እንደ ያን ጊዜ ያለማጋነን እንደው መለስ ዜናዊን እንግደልላችሁ ወይስ ኃይሌ መለስን ቢሏቸው ኃይሌ መለስን ግደልልን ነበር የሚሉ አንዳንዶቹም ተቃዋሚዎቹ የኛ የኢትዮጵያውያን ድርጅቶች በጣም በየቀኑ የማይበተን ወረቀት አልነበረም። ወያኔዎችን ሰሙ እና ከሱዳን መንግስት ጋራ መደራጀት ጀመሩ። ብዙ ዶላርም ሳያፈሱ አይቀሩም ገዝተው ለመውሰድ። ለጊዜው አሳልፈው አልሰጡኝም። እንግዲህ በድርድር ባይሆን አንዱ ዝግ ቤት ተሰሩና አስቀምጡልን አሉ። ተፈርዶብኛል። ወስደው ዘግተው አስቀምጡ። ታሰሩ ማለት ነው? አዎ። ይዘው 1 ዓመት ተኩል በኋላ እስራት እንግዲህ ቀስ በቀስ እዚያ ባሉ ሰዎች እርዳታ ለዩኤንኤችሲአር አመለከትኩ። እነሱ ተከታትለው የለም እኛ አላሰርነውም ብለው መልስ ሰጡ። ነገር ግን የሚረዱ ኢትዮጵያውያን እኛ ቦታውን እናሳይ ታስሮ የተቀመጠበትን እናሳይ ስላሉ ያን ጊዜ ደግሞ ኦሳማ ቢንላደን ሱዳን ውስጥ አለ እየተባሉ ይከሰሱ ስለነበረ ያ ሁሉ ጭንቀት ውጥረት ነበረባቸው። የዩኤን ተወካይ ይህን ችግር ጠቁሞ ይመስለኛል ችግራቸውን ባታሰፉ ጥሩ ነው የሚል ይመስለኛል። እሺ እኛ ለሴኩሪቲ ብለን ነው እንጂ የለም ያልነው መጠለያ ሀገር ከሰጣችሁት እኛ እንፈተዋለን አሉ። እዚያው ወዲያው ተላልከው ኒውዚላንድ ይቀበለዋለሁ ስላለች ይሁን እንደ አሁን ነው የሚባለው በወጣውበት ቀረው። በጣም ነው አመሰግነው ጀነራል ኃይሌ። እንግዲህ ምናልባት ይሄን ታሪክ ብዙ ሰው የሚያውቁ አይመስለኝም። ስርዓቱ ከፈረሰ በኋላ በአብዛኛው እጅ ሰጡ፣ የቀሩትም ወጥተው በተለያየ መንገድ የራሳቸውን ህይወት እየኖሩ ነው። ምናልባት እርሶን ጨምሮ የተወሰናችሁ ሰዎች ናቸው ሌላ የሚጠቀሱት። እንግዲህ የጋምቤላ አንደኛ ጸሐፊ አቶ ተዋት ፖል እርሳቸውን በተመሳሳይ ለመታገል በተለያዩ ድንበር አካባቢዎች ሲንቀሳቀሱ ይታወቃል። እርሶም እንግዲህ እስከ መጨረሻው ድረስ ሞከሩ። የሱዳን መንግስት ፈቀደ። መጨረሻ ላይ ደግሞ ከስልጣን ላይ ካለው የኢትዮጵያ መንግስት ጋር መደራደር አሰሮት። ያው የሚችሉትን ሞክረው አልተሳካም። አሁን በስደት ነው ያሉት። የስደት ህይወት ምን ይመስላል? የሬት ጣዕሙ ምን ይመስላል ብለህ ብትጠይቀኝ አይሻልም? የሬት ጣዕሙ እንደዚያ ነው የማየው። እኔ ለኒውዚላንድ መንግስት ያለኝ አክብሮት ያለኝ ማድናቆት ከፍተኛ ነው። ምክንያቱም እንደ ጠላቶች እኔ ለማጣት የፈለጉ ወገኖች እንደተረባረቡት እሱም ላለመቀበል ነገሩን ቢያዘገየው ወይም አልቀበልም ቢል ኑሮ እስካሁን በህይወት የመቆየት እድሌ ያለቀለት ነበር። እንኳን ይህን ያህል ጊዜ እንደው ለአጭርም ቢሆን። ስለዚህ ፈጥኖ ስለተቀበለኝ መጥቼ እስካሁን ድረስ የህይወቴ ክራለች። ነገር ግን እኔ እውነት ልበልህ እንደ መኖር አልቆጥረውም። አልቆጥረውም።
በጣም ህይወቴ መሮኝ ነው የምኖረው። ያለቁት ወገኖቼ አጥንት እየወጋኝ ነው የምኖረው። አዎ የነሱ ህይወት የነሱ እልቂት ከህሊና ውስጥ ሊጠፋ አልቻለም። ሊጠፋም አይችልም። ሊጠፋም አይችልም። ስንቶቹን አስጨርሻለሁ። አዎ ከአንድ ቤተሰብ እንኳን አራት፣ ሁለት፣ ሶስት አንድማ ምን እችማ ጽው እንትን ጸበል ናት። አዎ የእናቴ ትልቅ ወንድም ትንሽ ወንድም በላይ ተሰማ ይባል ነበር። ሞላያ በላይ የሚባለው ልጁ በደብረ ታቦር ግንባር ተሰዋ። መንግስቱ በላይ የሚባለው ልጁ ኤርትራ ዘምቶ ቆስሎ ቦርዶ ወጥቶ መጥቶ ደብረ ታቦር ይኖር ነበር። አሁን ጦርነቱ ቤቱ ድረስ ስለመጣ እኔ ጋር ሆኖ ሲዋጋ ሐሙሲት ደግሞ ተሰዋ። መንግስቱ በላይ ነው። አስበው በላይ የሚባለው ልጁ ደግሞ አንተ የኃይሌ ወንድም አይደለም አንተ መረጃ እያቀበልክ አይደል እንትን የምትለን ተብሎ ትግራይ ወስዶ ተገደለ። አባትየው ደግሞ እነዚህ ልጆችን በአንድ ጊዜ ጨርሼ እኔ ከአሁን በኋላ ምን ህይወት አለኝ ብሎ ራሱን ገደለ። እስቲ ዚያዳ ሳይህ እንደው አሁን ሁሉ የሚያውቅ ህሊና እንዴት ሰላም ይሰጥሃል? እንደው ሙኝታውስ ለጎንህ ንጉስ ለሰውነት ተስማምቶ እንዴት ትተኛለህ? አዎ ሰው ነኝ እንደ ሰው እኖራለሁ። ይሄን አልክድም። ፈጣሪንም እንደው በጣም ነው የማማርረው። እውነት ልንገርህ እንደው አሁን በጦርነት አሁን የመንግስቱ በላይ ያልኩህ ከኔ ጋር ሲሄድ ነው በአንድ ጥይት ነው የሞተው። እሱ በአንድ ጥይት የሞተበትን እኔ 7 ላይ ቆይቻለሁ። አንዱም አልገድም በሚገልቁ ስላልነበረ ሰውነቴን ስጋዬን እያረሰ ነው ሄደው። የፈጣሪ ረፍቴን እዚያ ብታደርግልኝ ምን ነበር ምን ያደረኩ ብዬ ነው የማማርረው። አዎ መቼም ሰው ሰው እንደመሆኑ እንደ ሰው ሲኖር ነው እንጂ እንደዚህ እንደው በየቀኑ እያረረ እየተቆናጠረ የሚኖር ኑሮ ነው ብዬ እኔ ለመናገር ይከብደኛል። በጣም ይከብደኛል። ከዚያ በላይ ደግሞ በየቀኑ የማትሰማው መርዶ የለም። እስኪ የሰሞኑን ተመልከት። አዎ በዚያው ላይ እየጨመረ አዎ እና የስደት ኑሮ ይህን ሁሉ አጠቃሎ የያዘ ነው ነው የሚለው። አዎ በእርግጥ መንግስት ለማህበራዊ ኑሮ የሚሆን ቤኔፊት ይከፍለኛል፣ ሕክምና በነፃ አገኛለሁ፣ የሚችሉትን እያደረጉ ነው። አንድ ግጥም የሰማሁት ነበር። አንድ ሰው በሸሸ ሁለት ሰው በዋሸ መላው ያበሻ ልጅ እንደነዶ ታሸ ይባላል። አዎ የኢትዮጵያ ሕዝብ ታሸ፣ ተወቃ፣ ቆሰለ፣ ደማ። እግዚአብሔርን በቃ ልለው አለ። የመካን የእንደ የወላድ መካንም ሆነ። አዎ እንደዚህ ነው። እንደው ሊያሸንፍ በሚችል ጠላት ተሸንፈን ብንሞት ብንቆስል ብንገላታ እንኳን እኔ ምንም አልነበረም። እኔ ለትግራይ ህዝብ እኔ አክብሮት አለኝ። ባለታሪክ ህዝብ ነው። የአንድነት መሰረት ነው። የስልጣኔ ምንጭ ነው። አክብሮት አለኝ። ህዝቡን አልንቅም። ነገር ግን እንደ ትግራይ ውስጥ የተወለደ ገበሬ የሰለጠነውን የሰራዊት አባል አሸንፌ እዚህ ደረጃ ደረሱ ብሎ ሲናገር ዝም ብሎ እየሰማ የሚቀመጥ ህሊና እኔ አይኖረኝም።
አምኖ የሚቀበል እንትንም አይኖረኝም። በጣም አሳፋሪ ነው። በጣም አሳዛኝ ነው። እንደው ወንድ ማለት ምን ማለት ነው? በመጀመሪያ በትርጉም ቁሞ የሚሸና ማለት ነው። ይሄ ብቻ ነው። የሞራል ጥያቄ የለውም። የወንድነት ጥያቄ የለውም። ያደራ ጥያቄ የለውም። እና በጣም እንደው መቼም ምንም ቢሆን ከጠላት ምሕረት አይለመንም በፍጹም። ይህን ያህል ዓመት እነሱ ምሕረት የሌላቸው ሁለንተናዊ ከሃዲዎችን ከመለመን ይልቅ የራሱን ባህሪ አሟሽቶ የወንድነቱን ሙያ ያሳይ። ፈተና ነው። ወንድሜ ሲሰጥ በብዙ ደህየን እንደው የኛ ድህነት እንደው ትርጉም አጣ ነው። በባህሪ ደህየ፣ በሞራል ደህየ፣ በታሪክ ደህየ። በጣም አመሰግናለሁ ጀነራል ኃይሌ መለስ ከኒውዚላንድ በጉግል ሃንጋውት ተገኝተው በህይወት ታሪኮና በአጠቃላይ በኢትዮጵያ ፖለቲካ ላይ በተለይም ደግሞ ኢትዮጵያ ውስጥ ያለውን ሁኔታ ለመለወጥ በአቅሞ መሳሪያ አንስተው ያደረጉት ጥረት እንዴት እንደከሸፈና መጨረሻ ለስደት የበቁበትን መንገድ በስፋት አብራርተዋል። ለሰጡን ሰፊ ጊዜ በተመልካቾች እንዲሁም በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ይሄን በጣም ነው ማመሰግን ይሄን እድል ስለሰጠኝ። የምታደርጉትን ጥረት በጣም አደንቃለሁ። ከጎናችሁ ነን። አቅም በፈቀደው መጠን የሚቻለውን ሁሉ ለማድረግ ዝግጁ ነን። እንደው ወደዚያ ቢቻል ወደ መሃል ገብተን ደግሞ እንደው ወሰኗል አካባቢ ድረስ እየደረሰ ለማለፍ የምንችልበት እድል ብታመቻችልን ደስ ይለናል። የኔ ልመና የማቀርብ ወንድም የምለምን ይህንን ነው። መነኝ አዎ በብዙ ነገር ጎርቶኛል፣ አልተስማማኝም። እኔና ትቻለሁ። አዎ እሺ፣ እግዚአብሔር ይስጥልን ጀነራል ኃይሌ። በጣም ነው የማመሰግን። እሺ፣ እግዚአብሔር ይስጥልን። ክቡራን ተመልካቾቻችን ከጀነራል ኃይሌ መለስ ጋር ያደረግነውን ሰፊ ውይይት በዚሁ ያጠናቀናል። ጤና ይስጥልን።